እሺ ያዝያለ እሺ ማዘሪ እንደምን ዛሬ ደግሞ አብሮበታል እንት የሚከራይ ቤት አለ ብሎ ተጠቀመኝ ነው አለ ጥሩ ወርሶ ጥሩ አቅምሽ ይፈቅዳል 10 ሺህ ብር አቅሜማ ይፈቅዳል አታዩኝ በኔ ማዘሪ አቅሜማ ይችላል አቅሜ በረብረ ቢችል ጥሩ 10 ሺህ አልኩሽ ምንድነው የሚከራይ ያልኩት እኮ የሚከራይ ቤት 10 ሺህ ብር ማዘሪ ምንድነው ቁጥራል ተማሩ ነው የሚሰማው ሰው ጥሩ አንቺ አትሰሚም እያልሽ ነው አይ መርጠሽ ነው አምሰው ገብቻ የሚከራይ የሚለው አንፓርት አልሰማሻት የሚገዛ ብለሽ ይሰማሻል ማዘሪ የሚከራይ ነው 10 ሺህ ብር ምን ምግብ ያበሉኛል ነው በዚህ ኑሮ ውድነት ምግብ ያበሉኛል ውሃ ያጠጡኛል ምን መብራት ከፍሉልኝ ነው ወይስ ምን እሸት እንደ ልጅ ሊወስዱ የተመጨው አበቃ አቅምሻል 1500 ጨርሻለሁ በኪራ 1500 አናው ስለዛው ነው 500 ብር እናት ይሆናሉ ብዬ ነው ጨምረሽልኝ ነው እዚህ ከዚህ አመዳም ከዚህ እዚህ ሰፈር በጣም ችግር አለባችሁ በጣም እንትን ትላላችሁ ምን አለን እረፍ አቅሜ አይፈቅድም አልችልም አትይም አመዳም አልችልም ምን አትይም ማሻለማ ይችላል አቅሜ ይችላል ያሳይቾታል በሂጂ ከዚህ በሂጂ ሰላም ነው ማዘር ምንድነው አለን ምንድነው እኔ አሁን ከውጭ ሀገር ተምሬ የመጣው ፕሮፌሽናል ላማኝ ነኝ PhD DHD አለኝ እና ከርሶ የሚጠበቀው እንግዲህ ይሄንን ስራ ለማስቀጠል 4 አይን ያለው አንድ እንጀራ እና ደግሞ የዳክዬ እንቁላል በፈስተረ ባልቆ የሚመጣውን የዶሮ ወጥ ማቅረብ ብቻ ነው እዚህ ደግሞ እንደዚህ አይነት ጀመርሽ ምን ማለት ነው እንደዚህ አይነት ልመና የለኝም ይበሩ ሲፈልጉ ማዘር ስራዬና አንቆሽብኝ እኔ እኮ ከስንት ሀገር ተምሬ ከቻቻማ የሚባለው ሀገር ተምሬ ነው የመጣሁት ምን ማለት ነው አሁን እንዲ ማንቆሽሽ ምን ማለት ነው ለውሻ ነው ሂዲ እንዴ እንደዚህ ደግሞ ጀመርሽ እንደዚህ ጀመርሽ አይደለም ምን ሰራተኛ አልሆነልሽም ነው በባለፈው በሰራተኛ ወጥ አልሆነልኝ አሁን በለማይ ነው እሰይ ደጋርኩ እኔ የለኝም ለእንደዚህ ጥጋበኝ አልሰጥም የለኝም ይበሉ ሲፈልጉ አይላችሁ እኔ መለመን አሁን እርቦሽ ከሆነ ታስታውቂያለሽ ፊዚሽ ተጠግሮራል አሁን በልተን እንምጣ አስፈልጉ እና አብረን እንለምን እስከዚህ ለማኝ ደግሞ ያንቻንሶ ሀበሻ እንዲ ያረጋችኋል አንድ ላይ እንስራ ስትባሉ አትወዱ በጣም ነው የምትጠሉት አመዳም አልቀርኩት መዛ ነው መንገድ አስረሱኝ ችጋሮት አቤት አዘሪ እኔ አስቸግሮት አውቃለሁ በእድሜ አራንጂ እዚህ ከመጣው ጀምሮ አስቸግሮት አውቃለሁ ኧረ በፍጹም እንደው ተመራርቀን አይደለም እናልፈው ስናልፍ እንዴ በጣም እኔና አንቺ እኮ ምን ፈልገሽ ነው አሁን እንደው የኔ ጠንበለ የኔ ሲጀመር እኔ ራሱ ለምንድን ነው የሰዎች ሁሉ አንቱ የሚሉት እርሶ እኮ ገና ትናንትና ዳዴ ለመዱ አይደል እንዴ እርሶ እኮ ገና ቡቁ ቀላል ልጅት ኧረ እባክሽ እርሶ ገና ልጅ እኮ ነው ትይው ነጠላ ጨምሮ አይሆናችሁም እኮ እርሶ ቀሚሳችሁ ራሱ የተቀደደው እንትን ብሏችሁ አይደል ትናንትና ስለተገዛላችሁ እኮ ምን ሆነሽ ነው ምን ፈልገሽ ነው ተቀላም የኔ ቆንጆ ጠንበለ የኔ አንቺ ሶድሽ ዊ የኔ እንደ ፊትሽ ራሱ እኮ እንደ አዲስ የተወለደ የጻንቂ ጥቆር የሚለሰልሰው የኔ እንደው እባክሽ ምን ፈልገሽ ነው ምን ልስጥሽ ለማና ነገር እኔ ለምን አይደለም እባክህ እንደው ግል ለምን ለምኝው ዲዮታንትና የለበስኩትን ልብስ ዛሬም ደግሜ ለበስኩት አንተ ነው የተገዛ ልብስ ጧት ፒዛ ላይ የበላሁት እንግዲህ አስቡ በጧት ፒዛ በልቼ አስቡ ተራ አሁን ለራትሽ ደግሞ ምን ፈልገሽ እኮ ለራቴ ምበላው አጣሁ እና ምን ልስጥሽ ተናገሪ በቃ ትንሽ ቁጥብልስ ትንሽ ዘይት ኧረ እባክሽ ዘይት በዚህ ውድ ዘይት በዚህ ውድ ስለሆነ ሰሪኝ ነው የጠየቁት ሌላ ነገር ለምኝ ዘይት አልሰጥም ኧረ በጣም ትንሽ ይኩን ፈልገው ትንሽ ያንድ ወጥ ኧረ እባክሽ ዘር በይጅ ከነርሶ ሰርቶ ማይጣፍጥ ምግቦት ኧረ እባክሽ ለዚያ ነው በየቀኑ እየመጣሽ ምን ለምኝ እስከዚህ ኧረ ተው ግን እኔ እኮ ቀንሻ ራሱ ይዤ መጥቻለሁ ምን እስኪ የታል መቀነሻሽ በጣም ትንሽች ግን እሺ አንቺ እኮ አይሉ ትንሽ እኮ እንጂ እኔ እኮ ነገ በርሚሉን አመጣለሁ ሙት በርሚሉን አመጣለሁ ኧረ እባክሽ ዛሬ ብቻ ይዚቺ በስ ሙሉልኝ ማዘር አራፉ በዚህ እኮ ነው ነገ በርሚል አመጣለሁ ኧረ እባክሽ በርሚል አመጣለሁ ኧረ በቃ እሺ በርሜል ስታለቀስ ትችያለሽ በቃ በርሜል ይዘሽ ነው ሂጂ አንቺ ወሬኛ ሂጂ
እንዴት ነው የማትሄጂው? ዛሬ እናት ትሙት አልሄድም። ምን አባሽሽ ነው የማትሄጂው? እንዳነኪ አልሄድም። እኔ በትምህርት ቀዳላ አንቺ ዋልሽው አይደለም አንቺ ሰላም እንደምናችሁ ለመላው የእስልምና እምነት ተከታይ በሙሉ መልካም አረፋ ብያለሁ። እንግዲህ ማዘር በጣም ስለበዛባት ዛሬ አረፋ መሆኑና ትምህርት መዘጋቱን አታውቅም። ስለዚህ ያንን አድቫንቴጅ በመጠቀም እንግዲህ ዛሬ ፕራንክ እናደርጋታለን ማለት ነው። ስለዚህ በገና ክራር መሰንቆ መግዛት የምትፈልጉ ደውሉ፣ ኮፒ ሊንክ እና ሪፖስት ማድረጋችሁ እንዳይረሳ። እማ አቦኔ ስርቼ በቃ ትምህርት ቤት አልሄድም። ለምን ማትሄጂ? በቃ ደስ ጠልቶኛል። ትምህርት ቤት መሄድ አልፈልግም። ሰልችኝ አንቺ እንዴት ነው የምትለው? በቃ ዛሬ አልሄድም። ለምን ደግሞ አትሄጂም? በቃ አስጠላኝ። በጣም ስጥልት ነው ያለኝ። ትምህርት ነው ያስጠላሽ? ቅሽሽ ነው ያለኝ። አዎ አመዳም አቅለሽልሾኛል። እንዴት ነው ትምህርት የሚያቅለሽልሽ? እንዴት ነው የማያቅለሽልሽኝ? በ2 ሰዓት እነሳለሁ፣ 9 ሰዓት እሄዳለሁ። ከዛ በኋላ ምንም እረፍት የለኝም እኮ። ከዛ በኋላ ደግሞ ቤት አጽጂ፣ ቤት እንትን በይ ነው። አስጠልቶኛል። እኔ ቤት አጽጂ ብዬሽ አውቃለሁ? እንዴት ነው የማታውቂው? ሁሌ አይደል እንዴ የምትይ? ከዛ በኋላ ደግሞ ስለስላደርጊ አረ በእናትሽ ነይ ግቢ፣ ልብስሽን ቀይረሽ ዩኒፎርምሽን አልሄድም ዛሬ እንደው ለምንድን ነው የማትሄጂው? አልሄድም። እንዴት ነው የማትሄጂው? ዛሬ እናት ትሙት አልሄድም። ምን አባሽሽ ነው የማትሄጂው? እንዳነኪ አልሄድም። እኔ በትምህርት ቀዳላ አንቺ ዋልሽው አይደለም አንቺ ዋልሽው። አትጠጊ ፍትን ነይ ግቢ። አትጠጊኝ፣ እጮሃለሁ። እኔ ማን እንደሚደርስልኝ ታያለሽ። በትምህርት ቀልድ የለም። ይሄን ማወቅ አለብሽ። ጂጂሱን ነው የምጠራው። ፍትህ ስነ ስርዓት አድርጊ። ነይ ልብስሽን ቀይሪ፣ ሂጂ ወደ ትምህርት ቤት። አልሄድም። እኔ ነግሬሻለሁ። እማ ተረጂ። በቃ እዚህ ቤት ማለት ሁሉም ሰው በትምህርት አያልፍለትም። እንደዚህ አይነት ነገር አድዱላውን እንዴ! አንቺ እንደዚህ አይነት ነገር ማለት ነው። እኔ ተይኝ፣ በቃ አልፈልግም። ከትምህርት ቤት ቀርተሽ እዚህ ቤት ከኔ ጋር አትይም። ልብ አድርጊያት። አልዋል ሰጠግርሽ ነው የምውለው። ደግሞ ታውቂያለሽ። ይኸውልሽ ያ ሁሉ አልዋል። ፍትህ ተነሺ፣ በቃ ተዘጋጂ፣ ልብስሽን ትምህርት ቤት የሚባል ነገር አልፈልግም። ተነሺ፣ እኔ ነግሬሻለሁ። በቃ አልፈልግም። ተናግሬ እዚህ ቤት መዋል አትችይም። እስቲ እዚህ ቤት መዋል አትችይም። እናያለን። ፍትህ ነግሬሻለሁ። እናያለን። እሺ እንዳትረሺ። ነገ አጠቁሚ። አረፋ ነው። ምንድን ነው አረፋ ደግሞ? ላርጎና አረፋ ነው ብቻ ባለው። የምን አረፋ ነው ደግሞ? ዛሬ ነው? ዛሬ ሙስሊም በዓል ነው። አመዳም ውሻ አንቺ እንደዚህ አይነት ቀልድ አቁሚ ከኔ ጋር። ደኩያሽ ጠፋብሽ እንዴ? አመዳም ምንድን ነው እንደዚህ ነን እያቃጣሽ ነው የምትጫወቺው? ጨውፊት አመዳም ወሬ ፈላጊ ነይ አንቺ ነይ። ወይ ወዘርዬ ወይ እንደምንወስልኝ እሬ ዛሬው ወሬ ቢሰሙ ወይ ስላስካሉ ምንድነው? ምን ተፈጥሮ ነው? እስከነ ልጇ ነው። አይ በነፃ አይነገርም ብሎ ሳይንስ የለም። በነፃ ታይ ግድልሽ አይነገርም። በነፃ አይነገርም። እስከ ውስጥ ንግባ እና ይሄ በጣም አሪፍ ወሬ ነው። ይሄ ቡና ተፈልቶ ፈንዲሻ ተቆልቶ ምናምን ነው የሚሆነው። ባይ ወደዚያ ወሬኛ ተናገሪ። ከተናገርሽ ውስጥ ነው የሚወራው። አለበዛ ይጨምሩ። እኔ አሁን እዚህ አወራሽብኝ ብላ መታወድበት ደፍጥ ቶሎ ቤት ተናገሪ። ያውሎት የአስካሉ ልጅ ትርንጎ ልደታ ማርያም ሜክሲኮ ልደታ ማርያም ቤተክርስቲያን እንደው እቤታዊ እዚህ ቤተክርስቲያን አይደል ይዛው ስታሽቀብጥ ከዛ በኋላ እኔ ጥሉ አለችና ሄዳ ባፍጢም ወደ ፍታለች ልጅ ማለት ሰራ ሄዳ ቤተክርስቲያን እዛ ገና ነው እሱ ዝም ብላ ስታሽቀብጥ ነው እንጂ ገና ላልሆነ የመጽሐፍ ምርቀት እኮ ነው እንዴ ሳንት ያለጣል። ከዛ በኋላ ሄደች ልጅና ባፍጢማ ብድቅ እሷ ቀኑ ሳይደርስ ለምን ሄደች? ምን አውቄላት አንጠልጥሏት። መጽሐፉ በጣም አሪፍ መጽሐፍ ነውና ምርቃት ታናስችላላት መሰለኝ። ጥልጥል ያልሽ ባፍጨማ ድፍት አረባክሽ። እናትየዋ ደግሞ ምን ሆነች? እናትየዋ ደግሞ እሷን ልታነሳ እንደው ሰው ሁሉ እየሳቀ እኮ ነው እዛ በጸልዩ ነው አቁሞ እኮ ሁሉ ሰው እየሳቀባት እኮ ነው ትርንጎ ላይ። ከዛ እስካለች መጣችና ልታነሳ ቢጤ ነው። እሷ ግን ልክ ዝቅ ትላለች። በቂጧ ሄዳ ልጥ አረባክሽ በቂጧ ሁለቱም በጣም ይገርማል። የሆነ መጽሐፍ ነው። እስቲ እሱን ንገሪኝ። የምን መጽሐፍ መስሎት? የገጣሚት ሀገር መጽሐፍ ነው። በጣም ብዙ ዘማሪያን ግጥም ጽፋለች። ያው እርሶ መዝሙር አያዳምጡም ያስታውቃሉ። እቺ ወሬኛ እንዴ ነው ማላዳምጠው? ዶሮስ ትይዛይቾታለሁ። እሺ
እና እሷ መጽሐፍ ታስመርቅ ነውና ገና እኔ እንደውም እንደምሽቀብጣ ገና በሰኔ 14 ለሚመረቅ መጽሐፍ እሷ ሰኔ 12 ሄደች። አንቺ ቆይ ምን መዝሙር ነው ያላት ልጅቷ? ምን ግጥም አላት? አሁን ለምሳሌ አታውቂም አይልሽ ብነግርሽም እኮ አታውቂም እርሱ አያውቁም። አንዴ አንቺ ትይኛለሽ። እሺ ንገሪ መዝሙሩን ንገሪ መሰለኝ። መዝሙራውን ለምሳሌ አያውቁትም እንጂ ብጨነቅ ብተክዝ ይላል። በምን ጽናናለው አለ። በጣም ብዙ መዝሙሮች አሉ። እርሱ ስለማያውቁ ነው። ባቁ ልጅቷን ታያውቁት ነው። እና መቼ ነው የሚመረቀው መጽሐፍ? ሰኔ 14 ሜክሲኮ በልደታ ማርያም ቤተክርስቲያን ይመረቃል። እና እዛ ነው ተለፍታ የመጣችው። አሁን ሰኔ 14 ራሱ ፊቷን እንዴት ገልጣ እንደምትሄድ አላውቅም። አይ ጉድ ይገርማል። እና አንቺም ትሄጃለሽ አሁን ሰኔ 14? ገንዘብ ትንሽ አጥሮኛል እንጂ አጅሪት ትንሽ ይስጡኝ። ባዶ ወዲ እንዳልሄድ አንድ ሺህ ብር። ኧረ እባክሽ ደግሞ ለሰኔ 14 ኪኒ ቆንጆ ደግሞ ለሰኔ 14 ስጪ ልትይ እቺ ከዚህ አመዳ አንቺ ሁሌ ኧረ በእናቱ እርሶ ግን ቆይ ያዩኛል። አንድ ቀን አያዩኛል። እቺ ቤት ሰዓት ላይ ነው የሚያውቁት። ጨውፊት ነኝ ሁለተኛ ይቅርታ ሁለተኛ ሰላም እንደምናችሁ። ዛሬ ደግሞ ማዘር ቅቅል የሰራችው ግን ቅቅል የደሃ ምግብ ነው ብለን እንቀውጠዋለን ማለት ነው። ስለዚህ በገናና ክረሙ መሰንቆ መግዛት የምትፈልጉ እሱ ቁጥር ኮፒ ሊንክ ማድረግ እንዳይረሳ። አረ ዘም እንደዚህ ቤት በጣም ነው የበዛው። ምንድነው አበዛሽው? ፍትህ ምን ሆነሻል? ትራሽ ቅቅል ተቀርብልኛለሽ? ቅቅል እኔ ቅቅል ለኔ ቅቅል ትራሽ ቅቅል ተቀርብልኛለሽ? አንቺ አመዳም በጣም እኮ ነው ቅቅል ለኔ ለኔ ቅቅል እንደ ድሃ ቅቅል እኔ ድሃ ነኝ ወይ ቅቅል የምበላው? አይ ጥርሴ ሞኙ ጥርስሽ ሞኙ አይደለም እኔ ነኝ ሞኙ። እዚህ ጋር ቅቅል ስታቀርብልኝ ዝም ማለት እኔ ነኝ ሞኙ። በምትነው እንዴ አንቺ አመዳም ምንድነው? በቃ ቅቅል የድሃ ነው። ምንድነው ተራበሰው ባለበት አራማትሽ ተራበስ እዛው ተርበዋል እንዴ? እንደዚህ አይነት ቃል እንዴት ነው የምታወጪው አንቺ? ከመቼ ወዲህ ነው እንደዚህ አይነት ቃል የምታወጪው? ከመቼ ወዲህ ነው አንቺ አመድ? ሽክርታ ሁለተኛ ደግሞ የተሰጠሽን እንደመብላት ጨውፊት ነኝ። ሁለተኛ ይቅርታ ሁለተኛ እንደዚህ አይነት ነገር ቻመዳም እንዴ አንቺ ጥጋብ እንዲያረግሽ ምንድነው ደግሞ የተሰጠሽን አትበይም እንዴ ዝም ብለሽ? አመድ ይሳመድ ቅቅል ለድሃ ነው። ሲጀመር ኢትዮጵያ ምግብ ራሱ አይደለም ቅቅል። ፍትታይ እውነትሽን ነው። ልክ ነሽ። ቅቅል የሀብታም ነው። ቅቅል እንደውም ነጥጫለሁ። የሀብታም የድሃ ይባላል። በቃ በክርስቶስ እንዲህ አይነት ነገር እና ሽሮ የሀብታም ነው ልትይ አንቺ? ቅቅል ለድሃ ሽሮ ለሀብታም ማሰጠው ዝም ብለሽ አትበይም እንዴ ተሰጠሽን? ኧረ አንቺስ ጋር እንደው ዘላለም ዱላ ማይሸልች እቺ ዱላ ቀለቡ። ሰላም ነው። ሰላም ነሽ? እንደምን ነሽ? እግዚአብሔር ይመስገን። እህቴ እስቲ እንደው እርቦኝ ነው የሚበላ ነገር ካለሽ? የለኝም። እንጀራ የሚበላ ግማሽ እንጀራም ቢሆን ችግር የለም። ምንም የለ። የሚበላ እንጀራ ዳቦ አለ። ዳቦ ይሰጥሽ? አይ ዳቦ እንኳን ጨጓራዬን ያመኛል። ሌላ ነገር የላችሁ? ሌላ የለንም። እሺ ወይ 50 100 ብር ስጭኝ ኪሴ። የለኝም። 50 ወይ 100 ብር ስጭኝ ችግር አለው? እሺ ቴሌ ብር አለኝ። በቴሌ ብር ላኪልኝ ባይሆን። እኔ ቴሌ ብር አልጠቀምም። እሺ ባንክ አካውንት አለኝ። የንግድ ባንክ አለኝ፣ የንብ ባንክ አለኝ፣ የአባይ አለኝ። በቃ ይፈልክሽ የእናት ባንክ ራሱ አለኝ። በሱ ላኪልኝ። እኔ የለኝም። ኧረ እህቴ በእናትሽ የለኝም። ምንም የለሽም? ምንም የለኝም። ደህና ነሽ? ደህና ነኝ። በር ማንኳኳ አይደለም። እሺ ለሹ ተምሽ ይሻል ምን እጅ ከፍንጅ ያስኩሽ? ምንድነው የደበቅሽ? ሁሌ እዚህ ውስጥ ታንኮሻኩሽ ማታ ማታ ሰማሻለሁ። ምንድነው የደበቅሽ? አሁን እዚህ ምን እንዳላታቂም በቁልፍ ቆልፈሽ ምን እንደደበቅሽ አውቃለሁ። አንቺ ሰርበይ ምን እንደደበቅሽ አውቃለሁ። ካሜራ እጅ ከፍንጅ ያስኩሽ። እጅ ከፍንጅ ፈተታይ እጅ ከፍንጅ ያስኩሽ። እጅ
ተይዘሻል። ክፈቹ፣ በሰው ፊት ክፈች። ቆይ 1 2 3 እንደው ምንም እንደው በቃ ጤና የለሽም አንቺ። አይለቀም እኔ እንደው ይሄን ካሜራ እንደው ወደዚህ የሚያጠፋልኝ ሰው ልጣ። ኧረ መድኃኒዓለም ውይ በስመ አብ። ዞር በይ ሰው ቆሞብኛል። ልስትና ልንጣ። አይ ክራሽ ያምራል። መዳም እኔ ለማንኛውም ነው እንዴ ስታስለፈልፈኝ ዝም ብትሏታላችሁ አይደለ? እንደው 15 ቀን እኮ ተዘግቶ ቪዲዮ አልሰራ ምን አይደል እረፍ ብዬ ነበረ። ይኸው ደግሞ ተነሳባት። ለማንኛውም ይኸው እንደዚህ አይነት የሚያማምር ክራር መግዛት ስትፈልጉ ደውሉልኝ። እንደው ማለቃቀስ ሆነ እኮ ስራዬ ከዚች እንደው ከይሲ አይጥጋ ሰርቢ። እሺ ወጪ አገኝሻለሁ አንዴ እንደው ጠባሉ ጥፍት በያታ ጥርግ በይ። ለኔ ለቀለም ወርቅ ልጅ ስትይ ለምን ልማት ጠባሉ። ቦንጆር ሰላም እንደምናችሁ። እንግዲህ ዛሬ ደግሞ ይሄ ሁሉ ጊዜ ኦሞ የሚቀመጥበት ነው። ዛሬ ግን ስንዴ አርጌ ኦሞውን አስቀምጫለሁ። ታዲያ የሚፈጠረው እናያለን። ኮፒ ሊንክ እና ሼር ማድረጋችሁ እንዳይረሳ። እናም ደግሞ ፕሮሞሽን ማሰራት የምትፈልጉ ድርጅቶች እንዲሁም ጣቢያዎች ደወላችሁን እንዳደረሰው ወዳችኋለሁ። እማ ኧረ በእናትሽ ነገር አረፋ የለውም። አረፋ አልወጣም ማለት ለምንድን ነው የማይወጣው? ለምን አውቃለሁ። አረፋ አልወጣም። እስቲ ሞክሪው። ምንድን ነው ያደረግሽው? ምን ማለት ነው? ኦሞ ነው እና ታዲያ ኦሞ እንዴት ነው አረፋ የማይወጣው? አላውቅም እንዳልወጣ። ይሄ ኦሞ ነው እንዴ? እና ኦሞ ውስጥ አይደል እንዴ የምታስቀምጪው? እዚህ ውስጥ ኦሞ ነው የማስቀምጠው። ግን ይሄ ምንድን ነው? አረፋው ይወጣል። ነጭ ነው ቀረ። ይሄ ምንድን ነው? መጀመሪያ ይሄ ምንድን ነው? ምንድን ነው? ዱቄት ነው ይሄ? ምን አውቃለሁ እኔ። ኦሞ ብለሽ ሰጠሽኝ አንቺ። እኔ ምን አባሽ ሰጥሻለሁ? ኦሞ ስትይኝ ባሊ ውስጥ አለን ያልኩሽ እኮ። ታዲያ ባሊ ውስጥ እኮ እሱ ነው ያለው። እኔ ምን አደረኩኝ? ፍትህ ምን አድርገሽ ነው? ምን አደረኩኝ እንዴ? እኔ እዚህ ውስጥ ነው ሁሌ ኦሞ የምታስቀምጪው? እዚህ ውስጥ አለልሽ አልሽኝ፣ አወጣሁት። ወይ ፍትህ፣ ወይ ፍትህ፣ ወይ ፍትህ፣ ወይ ፍትህ። እሺ እኔ ምን አደረኩኝ? ምን አጠፋሁ? ምን ላይ ገልብጠሽው ነው ኦሞውን? ምን ማለት ነው? እኔ ምን አውቃለሁ? አንቺ እኮ ነሽ ያደረግሽው። ኧረ ተይ አንቺ ልጅ ተይ 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 ግድልሽም ተይ እንዴ ምንም ሳላደርግሽ በስንዴ ዱቄት ልብስ አጠባ ጀመርሽ? ምን አደረኩኝ? እኔ አይደለሁም። ስንዴ ነው። ኧረ ስንዴ ነው። ስንዴውን እሱ ውስጥ አስቀመጥሽ። እውነትም ልባጣሽ፣ እውነትም ልባጣሽ። ኧረ ተይ ቆማጣ፣ እውነትም ልባጣሽ። እሱን ስልክ ከጀመርሽ ጀምሮ ነው እንዲህ ሆንሽ። እውነት አንቺ አመዳም፣ አንቺ አመዳም ተይ። እንዴት ኦሞ ጋር እንዴት በስንዴ እንደው እንዴት በስንዴ ትጫወቻለሽ? በእህል ትጫወቻለሽ? ምንድን ነው የምትይኝ? በቃ እሱ ውስጥ ባልዲ ውስጥ አለልሽ ኦሞ አልሽኝ። በቃ እንትን አልኩኝ። ቆይ እንገናኛለን ማለት ነው። እሺ እኔ ምን አደረኩኝ? ቆይ እንዴ ሁሌ እኔ ላይ ብቻ አይደብርሽም እንዴ አንቺ? ቆይ አንቺ ማታቲ ቀናቲ አመዳም ምን ላድርግ? ቆይ እኔ ሁሌ ነኝ እንዴ? እኔ ነኝ እንዴ? አንቺ እኮ ነሽ ያጠፋሽው። አሁን ለምን እሱ ውስጥ ትከቻለሽ እንዴ? እንዴ እየታባሽ ገልብጠሻት እንደው ታመጫ። ነይ ግቢና አምጪ። ነይ ግቢና ኦሞን የት ነው? እኔ ምን ላድርግ? ቆይ እኔ አሁን ምን አጠፋሁ? እኔ ምን አገባኝና ነው እንዴ? አመድ፣ የሰው አመድ። አንቺ መቼ ነው ልብ የምትገዢው? መቼ ነው ሰው የምትሆኚው? ምን ማለት ነው? ኦሞ እሱ ውስጥ ላለልሽ አልሽኝ፣ ተጠቀምኩት፣ አለቀ። ከይሲ የሰው ከይሲ እንደው ጠባለሁ። ጥፍት በያ ታዲያ ጥርግ በይ። ለኔ ለቀለም ወርቅ ልጅ ስትይ ለምን ልማት ጠባለሁ። ምስጋና ቢስ እድሜ ልክሽ ምስጋና የለሽም። አመዳ፣ የሰው አመዳ። አንድ ቀን አመስግነሽ አታውቂም። ቡርቶ የተሰናደው ናት ምን እንዴ ዝም ብለሽ። ሰላም እንዴት ናችሁ? እንግዲህ ይሄን ቪዲዮ ኮፒ ሊንክ ማድረጋችሁ እንዳይረሳ። የዛሬው ፕራንክ ደግሞ በቦሪቶ ነው። እንግዲህ ሌትስ ጎ። እማ አቤት። እሺ በቃ እኔ ሰልችቶኛል። ሙሽ ዶሮ ሰልችቶኛል። በቃኝ። ቦሪቶ ይሰራልኝ። ምንድነው ደግሞ ቦሪቶ? ቦሪቶ አታውቂም? ምንድነው ቦሪቶ? ለስሙ ቲክቶክ ታያለሽ፣ ግን ቦሪቶ እንደሆነ አታውቂም። የሚበላ ነው የሚጠጣው? ቦሪቶማ የሚበላ ነው። ተንጂ በቃ ምንድነው የሚሰራው? ቤዚካሊ ቂጣ ተጠቅልሎ ነው። አፈርቢ ና ግን አዳምጪኛ። እልሽ ቂጣ ውስጥ ምን ይደረጋል መሰለሽ? ቂጣው ላይ ሲጠቀለል ማለት ነው። እና ቂጣ ጋግሮ ጠቅልሎ መብላት ነው? ኖ አይደለም። እልሽ ስጋ ያስፈልገዋል፣ ቺዝ ያስፈልገዋል፣ አትክልት ምናምን የተለያዩ ነገሮች ያስፈልገዋል። ለሱ ደግሞ እኔ ሙያው የለኝም። ሙያማ
እንደሌለሽ ድሮ ማውቀዋለሁ። እና አሁን ስሙ ነው እንጂ ቦሪቶ ነው ብርቶ ያልሽው? ብርቶ አደቂጣ መጥ በምን ያረንዱ ስሪልኝ ስላሴ እኔ በቃ ዶሮ ሰልችኝ እንዴ ይሄው ባል በገባ ቁጥር እራት ምሳ ቁርስ ቦሪቶ ነው ማን ነው ዶሮ ወጥ ነው እኔ ሰልችኝ ዶሮ ስሞታ ምን ታቀርበው እዛ ፈጣሪ ቤት ስትይ ስሞታ ምን ታቀርበው ምን ብላ እኔ በቃኝ ይሄው እንዳለ አሰርፈውኝ አያውቁም እንዳለ ሲበሉ ነው የሚሉት ብላ አመዳ የሳመዳ በቃ አሁን ቦሪቶ ይሰራልኝ ባሽ ቦሪቶ ነው ዘርበደዛ እኔ ማላቀውን ነገር እንዴት ነው የምሰራልሽ? ነገርኩሽ እኮ ይልሽ ስጋ ይፈጫል፣ ቲማቲም ይደረጋል፣ ምናምን ይደረጋል። ከዛ በኋላ አለቀ። በቃ ቂጣው ተጋግሮ ቂጣው ላይ ነው የሚደረገው ወይስ ቂጣው ይጋገራል። ከዛ በኋላ ይልሽ አትክልት ይደረጋል፣ ስጋ ምናምን ይፈጫል ምናምን ነገር። ከዛ በኋላ ምን ይደረጋል መሰለሽ? ስጋው ከተፈጨ በኋላ በቃ የሚደረገው እንቁላል ስፔሻል ካደረግን እንቁላል ሞዘሬላ ቺዝ ምናምን ይደረጋል። ደረዛ ሞዘሬላ ምናምን የሌለ ነገር ትለኛለሽ። ምንድነው አሁን? እሺ ቆይ ይሄን ያብስራ ቢሆን ይጠይቅ ያብስራ ምናምን ትላለች። በቤት ውስጥ ያለውን ቤት ያፈራውን ከብለሽ እኮ ቤት ያፈራው ዶሮ ሰልችቶኛል። በቃ አለ ስጋ ሙሉ ነው። አንቺ እዚህ ቤት ዶሮ ብቻ ነው እንደ ያለው? አዎ ዶሮ ብቻ ነው። በቃ ፍሪጅ ውስጥ ነው ሌላ ምስጋና የሌለሽ ዶሮ ብቻ ነው። ምንም የለም። ምን ይላል ታዲያ? ምስጋና ቢስ እድሜ ልክሽ ምስጋና የለሽም። አመዳ የሰው አመዳም አንድ ቀን አመስግነሽ አታውቂም። ቦሪቶ የተሰናደውናት ነው እንዴ? ዝም ብለሽ ውሻ ፊት ደሞ ደህና ሰርቶ እንደሚበላ ሰው እኔ አሁንም አላውቀውን እንዴ ብዬ ነው የምሰራልሽ? ወይ በስርዓት ተናገሪ። እንዴ ነው ቂጣ ከሆነ ጋግረሽ አትክልቱን የምትፈልጊውን ነገር አድርገሽ ብይ። ሌላ ምንድነው የምትይኝ? ጨቅጫቃ ይህስ እዚህ ያረግሽው ምንድነው? ኬሞኒ ጋር ለመሄድ። ኧረ ጉድ ፈላ። ምንድነው ኬሞኒ? እሺ ተናገሪ። ወይ አልናገርም ድረሽበት። ሁላችሁም እንግዲህ እንደምናችሁ እንግዲህ እንዳያችሁት ነው for the past few days እንደ ኬሞኒ ፕሬዘንስ አድርገንበት። ታዲያ እማዬ ምንም አይነት ለኬሞኒ ሀገር ይሁን ከተማ ይሁን መንደርተኛ ይሁን ምንም ታውቀው ነገር የለም። ሶ ሌሲ ምን እንደምታስብ አሳያችኋለሁ። ሻውት አውት ኮፒ ሊንክ ማድረጋችሁ እንዳይደርስ። እማ በቃ እኔ ልሄድ ነው። የት ነው የምትሄጂው? ኬሞኒ ጠራኝ። ምንድነው ኬሞኒ ደግሞ? ኬሞኒ ጠርቶኝ ልሄድ እኮ። ምንድነው ኬሞኒ? አታውቂም ኬሞኒ? አገር ነው ምንድነው ኬሞኒ? ምን እንደሆነ አታውቂም? እኔ አላውቅም። እንዴት አታውቂም? እኔ አላውቅም። የማላውቀውን ነገር ምን ልበልሽ? ኬሞኒ አገር ነው ወይስ ምንድነው? እንዴት አታውቂም? ኬሞኒ አታውቂም እንደሆነ ገምቺ። እሺ መቼም የአገር ስም እንዳልሆነ አውቃለሁኝ። ምንድነው ገምቻ? ኦኬ ድረሽበት። የሰው ስም ነው? የሰው ስም ነው አይደለም። በቃ እኔ ብቻ ግን ልሄድ ነው። አይኔስ ልነግርሽ ብዬሽ ነው። ልብሴን ለብሻለሁ። በቃ ልሄድ ነው። እስከነሱ ይቀጫለች። ቆይ ለምን እንደምትስቂው አንቺ? ኖርማል ሲቹዌሽን ላይ አንተ ሁኔታሽ እኮ ነው የሚያስቀኝ። ሲሪየስ እኮ ነኝ። በቃ እኔ ልሄድ ነው እኮ። ምንድነው ንገሪኛ። አገር ነው ከተማ ነው? እዚህ አዲስ አበባ ውስጥ ያለ ነው? በቃ አልነግርሽም። እነሱ ይንገሩሽ ሲፈልጉ። እነማን ናቸው? ጎረቤቶችሽ ምናምን ጠይቂያቸው። ደግሞ ጎረቤት ሂጅ ኬሞኒ ምንድነው ልበል ባቸው? ወይ ፍትህ። እኔ እኮ አንዴ ታስቂኛለሽ። ምንድነው ንገሪኝ። ምንድነው? በቃ ተይው። ምን አስጨነቅሽ? እኔ እኮ አሁን 16 አመት ሊሞላኝ ነው አይደል እንዴ? 18 አመት እስከሚሆንሽ ድረስ በእኔ ቁጥጥር ስር ነሽ። ልብሱ ያብስራ ነው አውቃለሁ። ግን ለምንሽ ነው አሁን እሱን የለበሽው? ኬሞኒ ጋር ለመሄድ። ይህስ እዚህ ያረግሽው ምንድነው? ኬሞኒ ጋር ለመሄድ። ኧረ ጉድ ፈላ። ምንድነው ኬሞኒ? እሺ ተናገሪ። ወይ አልናገርም ድረሽበት። አይ እንግዲህ ዱላ ታንሻ ታስከኝ። ተይኝ። ምን ነው በየቀኑ አዲስ ነገር እያመጣሽ አትበጥብጭ ቤቴን። ኬሞኒ ሽውጣለች ወይ? የሀገር ስም ነው ተናገሪ። የሰው ስም ነው ተናገሪ። በቃ ድረሽበት አልኩሽ እኮ። እኔ ሄዳለሁ። ትርግበ ያለ እኔ ለቀለም ወርቅልች ስትይ ለምን አትሄጂም? አመዳም እዚህ በየቀኑ አስራ እያመጣች ዛሬ ስራ ልስራበት። እንደው እልህ ውስጥ አታስገብኝ። አላርድም። ስራዬ መናገር ነው። ይኸው ካሜራ ፊት ነው እየተናገርኩ ያለው። ስራዬ ያንቺ ካሜራ። ሰላም እንደምናችሁ። እንግዲህ ይኸው የዶሮ ቅርጫችን ይዘን መጥተናል። እንግዲህ ይሄንን አላሳርድም እላታለሁ። 5 ቀን በቂ ነው። 5 ቀን አርፋልሽ በቂ ነው። ወደ ባህላችን እንመልሳለን። ስለዚህ ቲክቶካችን እንደውም ኮፒ ሊንክ ማድረጋችሁ እንደረሰው ወዳችኋለሁ። አይታረድም። ምን ማለት ነው? አይታረድም። አይታረድም እና ሌሊት ምን አባሽ ልትበይ ነው? አልበላም።
ለምን አከፍላለሁ? ቬጂቴሪያን ነን እኛ ቬጂቴሪያን። አንቺ ስራ ታርጊ በጅልዛ በቃ አይታረድም። ጭብለቅ አይታረድም። ማን ይነካዋል ነው? ማን ይነካዋል? እስቲ ንኩት። ማን ወንድ ናችሁ? ምን ማለት ነው? እስቲ ወንድ ናችሁ? የተገዛችሁ ሊታረዳል? የተገዛው ሳይንስ የለም ሊያድግ ነው። በቃ አይታረድም። ትልቅ እኮ ነው ይሄ። ለምን ይሆናል? እንትን እለዋለሁ መብረር አለማምደው ወደዛ ተጨማለቅ። አንቺ ዞር በይልኝ ወደዛ ብሎ ሳይንስ የለም። አይታረድም። ዞር በይ። ጨርሻለሁ። እሺ ሌሊትሽ ስንመጣ ከቤተክርስቲያን ምን እንብላ? ጎመንሽን ትበያታለሽ። ጎመን ማን አባሽ የሰራውን ጎመን ትበያለሽ? ጎመን ፊት ምን ማለት ነው? ሙያ እንዳለው እኔ ተናግሬያለሁ። እኔ ፈተ እንደው እልህ ውስጥ አታስገብኝ። አላርድም። ስራዬ መናገር ነው። ይኸው ካሜራ ፊት ነው የተናገርኩ ያለው። ስራዬ ያንቺ ካሜራ ጨርሻለሁ። በቃ ጨርሻለሁ። አይታረድም። ታዲያ አይታረድ። እኔ ብቻዬን የምበላ መሰለሽ እንዴ? ወንድ ተረኩታለሁ። ጨምላቅ አቤት ሰላም ነው። እንደምነሽ አለን ማስታወቂያ እኮ አይቼ የሰራተኛ እንፈልጋለን የሚል እና ልመዘገብ ነበር። አንቺ አሁን ሰራተኝነት አዎ ምን ያንሰኛል? እንደዚህ ሆነሽ ለምሳሌ አይ እንደዚህ ማል ሰራም እንደዚህ ማል ነው እንደዚህ አልሰራም። እሺ እኔማ ጥፍሬን ተሰርቼ የግሪን ጥፍሬን ተሰርቼ ቅንደቤት ተቀድቤ ሜካፔን ተቀብቼ ፀጉሬን ተሰርቼ የምሰራው እሙች አለበዛማ አይጥምልሽም። እሙች አሁን ምን ትችያለሽ? ከምግብ ማልችለው ነገር የለም። እንትን መኮረኒ እችላለሁ፣ ሊጥ መለጠጥ እችላለሁ፣ ኢንዶሚ በቀይና በወጥ መስራት እችላለሁ፣ እንትን ውሃ መቅዳት እችላለሁ። በተለይ ደግሞ እንቁላል መቀቀል ደግሞ በጣም ነው የምችለው። መጥበስም እችላለሁ። ምን ይከብዳል? መጥበስም እችላለሁ። ኧረ በጣም ፕሮፌሽናል ነሽ እንዴ? አዎ እዛ ውጭ ሀገር ተመለስ ስንመጣ በጣም ተብረን ነው የት ሀገር ነው የመጣሽው? እዛ ዘይዘላንድ ይባላል። በቃ እዛ ፒኤችዲ ዲኤችዲ በብዚ በቃ እዛ ሙሉ ዲግሪያችንን ሸምድደን ነው የመጣው። በጣም ለዘሽ እንግዲህ አንዳንድ መስፈርቶች አሉኝ። ወደውኛል እርግጠኛ ነኝ። መስፈርቶች እንግዲህ ያው ማታ ቲክቶክ ላይቭ ስለምገባ ምንም አይነት ረብሻ አልፈልግም። ሁሉም ሰው ጸጥ እንዲል ለምፈልገው ዱቄት እንዲዘጋጅልኝ ፈልጋለሁ የምጫወትበት ጌም። እናም ደግሞ የራሴ ዋይፋይ በፈልጉም ካርድ ብቻ የሚያስጠቅመኝ ማታ ፈልጋለሁ። ጣጣው ችግር የለም። እና ይሄ ልብስ ማጠብ በእጄ ስለማላጥ ጥፍሬንና የግሪን ጥፍር ስለምታሰሩኝ መንገር ብቻ ምን አልፋሽ በጣም ብዙ ማሽኖችን ፈልጋለሁ። በእጅ የሚሰሩ ነገሮች አልፈልግም። ኧረ እባክሽ እስከዚህ አመዳ ምን ማለት ነው? ምን ማለት ነው? አመዳ ቀረቦስ ማን ተቀርቦታ አያቁማ አያቁኝም። አመዳ አልቀሩ ምንድነው? አንቺ ነሽ? ኧረ ማዘርዬ ፊቴ ላይ እንዳይዘጉት አደረጋችሁ። ምንድን ፈልገሽ? ፊቴ ላይ ሊዘጉት ነው አሳቡት። ምን ቁም ነገር የለሽ አንቺ? እንዴ ነው አልዘጋብሽ? ቁም ነገር የለውም አይበሉኝ። እኔ ቁም ነገር አዝሬ ሆንኩ። ቁም ነገር አዝዬ ነው ዞሮ እርሶ ነው የምናገረው ቃል የመሰሉት እንጂ እኔ ቁም ነገር አዝዬ ነው ዞሮ። አንቺ አሁን ምን ቁም ነገር አለሽ? እኔ ዛሬ በጣም ቁም ነገረኛው ነኝ የመጣሁት። እሺ እስኪ ንገሪኝ። ቁም ነገረኝቱ እሺ ንገሪኝ እስቲ። እንግዲህ በአርሲ ያሉት ወገኖቻችን ክርስቲያን ስለሆኑ ብቻ በግፍ እያታረዱ በግፍ እየተገደሉ ነውና ለነሱ ድምጽ እንዲሆኑ ነው የጠየቁት ዛሬ። አሁን ያንቺ ድምጽ ለነሱ ምን ይጠቅማቸዋል? ምን ማለት አሁን እነሱ እኮ እኛ ከጀርባቸው ከጎናቸው እንደሆነ ሲያውቁ የሚሰማቸው ብርታትና ጥንካሬ ማንም ሲሰጣቸው አይችልም ከፈጣሪ በስተቀር። ስለዚህ ድምጽ መሆን አለብን። እርሱ አሁን ሙስሊም ሊሆኑ ይችላሉ፣ ፕሮቴስታንት ሊሆኑ ይችላሉ፣ የተለያየ ሃይማኖት ሊሆኑ ይችላሉ። ነገር ግን ይሄ የሃይማኖት ጉዳይ አይደለም። ይሄ የሰውነት ጉዳይ ነው። ስሜት ካሉት ሰው ከሆናችሁ ብቻ ከጎናቸው ልቆም ይገባሉ ማለት እና አሁን ምን ሆኜ ነው የምትይኝ? አሁንማ ድምጽ ሁኑ ለባርሲ ውስጥ ለሚገደሉት ምእመናን ክርስቲያኖች በሙሉ ድምጽ ሁኑ አለበት። እሺ ኧረ ዛሬ ቁም ነገር ይዘሻል ጎበዝ። እንዴ ጥሩ። እሺ ጥሩ